ላንቺ ሪስፔክት ስላለኝ ነው እንጂ ብሩኬ እየመታኝ ቁሜ አላይም፣ ጥርሴ እየተሰበረ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ትናንትና በተፈጠረው ማለት በሀይሚና በብሩኬ በዳኒ መካከል ሁላችንም አይተናል። መጨረሻ ፓርት ላይ በነገራችን ላይ ኃይለኛ ቦክስ አጠጥቶታል መሰለኝ ብሩኬ አጠጥቶታል እንጂ ምን ጥርጥር የለውም መሰለኝ ሳይሆን ሁላችንም አይተናል ዳኒን እንዴት አድርጎ ከኋላው ሄዶ እንደጣለውና እንዴት እንደመታው ማለት ነው። እና እኔ ለአንቺ ሪስፔክት ስላለኝ ነው፣ አንቺ ስለማከብርሽ ነው፣ አንቺ ስላለሽ ነይ እኔ ብሩኬን አሳየው ነበር፣ ወንድ ልጅ እኮ ነኝ፣ አንቺ ስለምወድሽ። ኧረ ዳኒ ምንድን ነው እንዴ? ኧረ አረጋገው እና ለምን አልመታውም? ብሩኬ አጨማለቀህ፣ በቃ ፈጠፈጠህ እዛው ላይ። ጀግና ነው ብሩኬ ሲጀመር ማለት ነው፣ የቅመሟ ጀግና። በሀይሚ አትምጣበት፣ በቃ በሀይሚ ስለመጣበት ጠፈጠፈህ። ምክንያት ማለት እሱ እኮ በቃ ከሀይሚ ጋር ስላላያየ ሆኖ፣ በነገራችን ላይ ያልሆነ ሜሴጅ ያልሆነ ቴክስት፣ የስንት ዓመት ቴክስት ከሶሲ ጋር እየተነጋገሩ ነው፣ እያወሩ ነው፣ እየተጀናጀኑ ነው የሚያደርጉትን ነገር ብለህ ነገር ስትሰራበት ይታለ ቪዲዮ ይታለ ቴክስቱ ብሎ አላሳየው ስትል አገናጨለህ። ደግ አድርጎሃል። ብሬስ የተሳሰረ ጥርስ እንግዲህ አርግፎ ጥርጎታል። እንደምታዩት ዛሬ በራሱ ቤት ተከስቶ ነበር ማለት ነው። እንደው ሳቄ ነው የመጣው ታውቃላችሁ። የትናንትናውን ግን ያላያችሁት ቪዲዮውን መጨረሻ ፓርት ላይ እንድታዩት ጋብዣችኋለሁ። እኔ ዋው ነው ያልኩት። ጀግና ብሩኬ ጀግና ነው ያልኩት። በቃ በነገራችን ላይ ወደ ስሬ ስንውሰድ ከተባለ ያው ድራማው እንደሱ ተበዳይ እሱ ተበዳይ ይሁን ተብሎ ነው እንጂ ወንድ ልጅ ቆሞ ለማይመታ እንኳን ጥርሶ እስከሚረግፍ ብሩኬን ዛሬ ህግ ላሳስረው ነው። ለምን ጥርሴን አርግፎኛል፣ አንቺን አክብሬሽ ነው የኔ ብሩኬን መልሼ ጥርሱን ማርገፍ አያቅተኝም በማለት ሀይሚን ደውላ እንግዲህ ሂጄ ልጠይቀው ነው። ያው ትናንትና የተፈጠረው ነገር ብሩኬን አረጋግቼ ይዤ ለመሄድ ነው የሞከርኩት። ብሩኬን ግን የኔ ፍቅር እሱን እስር ቤት ካስገባህብኝ እኔ ህይወቴ ባዶ ናት እያለች ነው ሀይሚ። እኔ ተንበርክኬ ለብሩኬ ፈንታ ይቅርታ ልጠይቅህ። ይኸውላችሁ ፍቅራችሁን ራሱ በዚህ ማየት ትችላላችሁ። የጨረቃና የቡራን ፍቅር ማለት ነው ምን ያህል እርስ በርሳቸው መስዋዕት እንደሚከፍሉ። ሀይሚ ዝቅ ብላ ተንበርክካ እኔ ብሩኬን እስር ቤት ከምታስገባብኝ ይኸው ይቅርታ ጠይቃለሁ፣ ህግ ቤት መሄድ አያስፈልገውም እያለች እንደዚህ አይነት ነገር የሚያደርግ ሰው አለ። ግን በአሁን ሰዓት አያችሁ ግን ለቡሩኬ ምን ያህል ቦታና ምን ያህል እንደምትወደው ሀይሚ ማለት ነው። ለማንኛውም ያው እንትና ዳኒ ያው ቤተሰቦቹን ዛሬ ደግሞ የሌለ የለም እነ ማን ነበር ስሙቲ ወንድሟ የሀይሚ እነ ራሙ ብዙ ናቸው ጓደኞቹ። ብዙ ልጆች አሉ ተሰብስበው በቃ ጥየቃ ላይ ነው። እንግዳ ሁሉ ጢቅ ብሏል ቤቱ ማለት ነው። ሀይሚ ሄዳ ነበረ ያለው ነገር እንግዲህ እንደምታዩት እንዳያችሁት ቪዲዮ ላይ እንዳያችሁት በቃ ሐኪም ቤት ሂዶ ጥርሱ ሁሉ ተሻሽጓል። በብሬስ የታሰረ ጥርስ ደግሞ ግን አይታችሁታል። ዳኒ እውነት ብሬስ አስሯል ጥርሱን አይቼው አላቅም። እስኪ ቀደም ካሉ ቪዲዮዎች አይዋለሁ። እውነት ብሬስ አስሯል አላሰረም። ግን ሀይሚዬ ሳያስር አስሯል አትልም ዝሮ ማለት ነው። እና ያው ታሽጎ ነው ያለው። እና ሀይሚ ዝሮ ያው ብሩኬና ሶሲ የሚፈላለጉ ከሆነ ከህይወታችን ይውጡ፣ እኛም ከህይወታቸው አንገባም። ከአሁን በኋላ እንደዚህ አይነት ክስተት ድጋሚ አይፈጠርም። እና ለአሁኑ ግን ወደ ህግ አትውሰድብኝ በማለት ሀይሚ ዳኒን እንትን ብላለች። ያው እነረሙ ደግሞ እንደዚህ አይነት ነገር ተፈጥሮ እንዴት ዝም ትላላችሁ ምናምን ነገር የሚል በቃ እናንተ ምንም አይነት እንትን አያገባችሁም፣ ተውት። ዳኒ ደግሞ ያው የሶሲን ስም አትጥሩብኝ፣ በቃ ስለ ሶሲ ያለኝ ነገር ጨርሻለሁ። ሶሲን ካሁን በኋላ እዚህ ቤት ስሟንም ስትጠራ መስማት አልፈልግም በማለት ወስኗል ዳኒ ማለት ነው። ለማንኛውም እንግዲህ ነገሩን ወደ ህግ እንዳይቀርብ ሀይሚ ለማድረግ ሞክራለች። ግን እሱ አንቺን ብዬ እኔ ብሩኬን ሌላ ነገር ማድረግ እችላለሁ፣ አንቺን አክብሬሽ ማለት አንቺ ፊት የሆነ ነገር እንደማላደርግ አውቆ ነው ከአንቺ ፊት የመታኝ እንጂ ብቻችን ብንሆን አሳየው ነበር እያለ ጉራው እንደቀጠለ ነው። ለማንኛውም ቤተሰብ ያው ዛሬ እንግዲህ በዳኒ ቤት ነው የተከሰቱት፣ ነገ ደግሞ በሀይሚ ቤት ይከሰታሉ ማለት ነው። እስኪ ደግሞ ነገ እንጠብቃለን። ዛሬ ሞር በሰላም ይመጣሉ ብዬ ገምቼ ነበር፣ ግን አልተሳካም። ለማንኛውም ቤተሰቦች የጨረቃ ወዳጆች ቪዲዮን ላይክ ማድረጋችሁን አትርሱ። እወዳችኋለሁ። ባላችሁበት ሰላማችሁ ብዝት ይበልኝ። ባይ ባይ።